ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የዓለም ጥግ በሙሉ የእግዚአብሔር ሰላም ከሁላችሁም ጋር እንዲሆን መልካም ምኞቴ ነው። ከዛሬ ፕሮግራሜ ጋር አብራችሁን ቆዩ ተመልካቾቼ። ዛሬ ደግሞ የት እንሂድ ብትሉኝ ወደ ጣሊያን አገር ሮም ከተማ እንሄዳለን። ምክንያቱ ምንድነው ብትሉ ጣሊያን እንደምታውቁት ወዳጆቻችን አይደሉ? እነሱን ልጠይቅ ነው አልላችሁም። እንግዲህ በአውሮፓ የሚኖሩ ኢትዮጵያውያን የእግር ኳስ ጨዋታ አለ። እንደገና ደግሞ የተለያዩ ፌስቲቫሎች አሉ። ሙዚቃ ትላላችሁ፣ ምግብ ትላላችሁ፣ ኢትዮጵያን የሚመስል ነገር እናያለን። የተለያየ ቦታም በስሱ እንግዲህ ቪዲዮ ላይ የያዝኩላችሁን የተወሰነ ቪዲዮ እናንተም አብራችሁ ጣሊያንን ታያታላችሁ ማለት ነው። እንግዲህ ጣሊያን ሀገር በጣም ብዙ ታሪኮች ያሉባት አገር ናት። በጣም የሚገርምና ደስ የሚል ለአይን የሚማርክ ብዙ አይነት ነገር ያለበት አገር ነው። ብዙ ጊዜ እንግዲህ ጣሊያን በ1936 ዓ.ም እስከ 1941 ድረስ ለ5 ዓመታት ኢትዮጵያን እንግዲህ ለመያዝ ሞክራለች። አልተሳካላትም እንጂ እንደምታውቁት ሞክራለች። እንግዲህ ጀግኖች አባቶቻችን ግን ያው እንግዲህ በምናውቀው ታሪክ መሰረት ከአገራችን እንዲወጡ ተደርጎ ለዛሬ ማንነታችን ደረታችንን ነፍተን እንድንቆም ያደረጉን አባቶቻችን ክብር ምስጋና ከእግዚአብሔር ጋር ይገባቸዋል እላለሁ። በዚህ አጋጣሚ እንግዲህ ጣሊያን ሀገር ሮም ነበረ ሄድ ነው። ሮም ሀገር እንዳልኳችሁ የኢትዮጵያ የእግር ኳስ ጨዋታና የተለያዩ የሚታዩ ብዙ ነገሮች ነበሩ። እንግዲህ በብዙ ሶሻል ሚዲያ ላይ ተመልክታችሁት ሊሆን ይችላል እና በጣም ደስ የሚል ነው። ህዝቡ በቃ ተነፋፍቆ ነው የሚገኘው። ኢትዮጵያ ያላችሁ ነው የሚመስላችሁ። በቃ የኢትዮጵያ ነገር ነው ሁሉ ነገሩ ማለት ነው። መገፋፋቱ ምኑ ብዙ ጊዜ ተለያይታችሁ የነበራችሁ ጓደኛሞች፣ የትምህርት ቤት ሊሆን ይችላል ጎረቤት፣ በቃ ተጠፋፍታችሁ የት ነበር ማቀው ይሄንን ልጅ የት ነበር ማቃት የምትሉበት ነው። በትምህርት ቤት አብራችሁ የተማራችሁትን ሰው ልታገኙ ትችላላችሁ። በቃ እንደየ ውጭ ሀገር ቆይታችሁ እንደየ አመት እንዳስቆጠራችሁት የተለያየ ሰውን ልታገኙ ትችላላችሁ እና በጣም ደስ ይላል። እኔ ወድጀዋለሁ። ህዝቡም በቃ በጣም በደስታ በቃ ልቡ ሙልት ብሎ እንግዲህ ጣሊያን ሀገር ሮም ላይ የእግር ኳስ የተለያዩ የህፃናት ታዳጊዎችና እንግዲህ እስከ 18 ዓመት ያሉ ወጣቶች እግር ኳስ ውድድር ይካሄዳል ማለት ነው። በዛም ላይ እንግዲህ እኛ ለመታደም ሞክረናል ማለት ነው። ይሄ ደግሞ የኢትዮጵያውያን ቀን የሚባለው እንግዲህ ወደ መጨረሻው አካባቢ የነበረ ቀን ነው። እዛ ላይ ደግሞ እንግዲህ ከሀገራችን ኢትዮጵያ የተለያዩ ሙዚቀኞች ይመጣሉ። የተለያየ ኮንሰርት ነበራቸው። እንግዲህ ብርሃኑ ተዘራን ታውቁታላችሁ። ኢሌ ኢሌ አባ እንደገና ደግሞ ፍቅር አዲስ ነቃ ጥበብ ደስ የሚል እንግዲህ አገር የሚሸቱ በቃ አገርኛ የሆኑ ሙዚቃዎቿን ይዛ መጣ ነበረ። እንደገና ደግሞ ወጣቱ ድምፃዊ ዳዊት ጽጌ የቴዲ እንግዲህ ወደፊት ተተኪ የምንለው የምናከብረው የምንወደው እሱ ደግሞ ነበረ። እሱም ኢትዮጵያዊነትን በቃ በሙዚቃ ሰው ውስጥ እያለ ጮሆ እንዲወጣለት እንግዲህ አድርገዋል ማለት ነው። በጣም እንግዲህ ሰው እንደምታዩት ነው፣ ጢቅ ብሏል። እነሱም ደግሞ ሙዚቃቸውን አቅርበዋል ማለት ነው። ደስ የሚል ፕሮግራም ነበረ። እውነት ለመናገር በጣም በጉጉት የሚጠበቅ ፕሮግራም ነው። እንግዲህ የዛሬ ዓመት ጀርመን ሀገር ነበረ። የተወሰነ ቪዲዮ እንደዚሁ አስገብቼላችሁ ነበር በፊት አይታችሁት ሊሆን ይችላል። ዛሬ ደግሞ እንግዲህ የጣሊያን ቆይታችንን የተመለከተ የተወሰነ ቪዲዮ ነው። ያው እንግዲህ እንድታዩ ያቀረብኩላችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ደስተኛ ነበርኩኝ። ያው ከቤተሰብ ጋር የተለያዩ ጊዜችን ለማሳለፍ ሞክረናል። እዛም ኳስ ሜዳው ላይ
እንግዲህ ልጆች ይጫወታሉ። እነሱንም በማየት በቃ በመደገፍ እዛው ሁሉም ከየመጣበት ሀገር ያለ ግሩፖች ናቸው የሚጫወቱት። እኛ ደግሞ ኢትዮ ስዊዝን ደግፈን ነበረ የሄድ ነው። ስንሄድም ከዚህ ባለው በእንትን ባስ ነበረ የሄድ ነው፣ በባስ አንድ ላይ። እሱንም ቪዲዮውን አስገባላችኋለሁ፣ ታዩታላችሁ። እና እነዚህ ታዳጊዎች እንግዲህ እግር ኳሳቸውን በጥሩ ሁኔታ ያው ለዋንጫ ባይደርሱም ሞክረዋል ማለት ነው። ጥሩ ነበረ። ዋናው ያው ልጆቹ ደግሞ ደስ የሚለው ነገር እንግዲህ ታዳጊዎች ከትንሽነታቸው ጀምሮ አብረው በቃ ኮሚኒቲ ፈጥረው እርስ በርስ አሁን ከዛ ብዙ ስሰማ ትልልቆች ሆነው እርስ በርሳቸው እየተቀጣጠሩ በዛ ቦታ ላይ መገናኘትን አብሮ በቃ ውጭ ሀገር እንደምታውቁት የብዙ ሀገር ዜጋ ያለበት ቦታ ነው ሁላችንም የምንኖረው። እንደዚህ ደግሞ ሰብሰብ ተብሎ ልጆቹ ራሳቸው በጣም ይወዱታል ይህንን ፕሮግራም። ለምን የምታዩት በሙሉ የራሳችሁ የሆነ ዜጋ ነው፣ አማርኛ ያወራል። ብዙ ያገኘዋቸው ሰዎች ልጆች ማለት ነው አማርኛ የሚያወሩ ነበር። ያው እነዚሁ ናቸው። ከስዊዝ በባሱ ነበር የመጣ ነው ማለት ነው። እዚህ ጋር ልክ ስንደርስ ወደ ሜዳው ለፎቶ በዚህ አይነት ሁኔታ ነበርን። ትንሽ ሲገቡም የተወሰነ ቪዲዮዎች አሉ እና በጣም ደስ ይላሉ። በቃ እዚህ መኪና ውስጥ የነበሩ ልጆች በሙሉ ትንንሾች አማርኛ የማያወራ የለም። በቃ ቅኔ ሁላ ነው የሚዘርፉት። በዚህ በጣም ደስ ብሎኛል። የሚናገሩት ራሱ ቋንቋቸው ሲጣፍጥ አማርኛቸው እና ደስ ይላል። ልጆቻችንን ስናሳድግ ከባህላቸው ለምን እነሱ የራሳቸው የሆነ ባሉበት ሀገር ዜግነት ቢኖራቸውም ኢትዮጵያዊነታቸውን በደንብ አድርገው እንዲያውቁ ማድረግ ከኛ ይጠበቃል ማለት ነው። ደስ የሚል ነበረ። እውነት ለመናገር እጅግ በጣም ደስ ብሎኛል። ባሳለፍነው ጊዜም ጥሩ ነበረ። በጣም ደስ ይላል። በጣም ሙቀት ነበረ። እጅግ በጣም በቃ ብዙ ቦታ እንዳትሄዱ የሚከለከላችሁ ሙቀቱ ነበር። አደገኛ ፀሐይ አለ። በስመ አብ ወወልድ ወመንፈስ ቅዱስ እና ጥሩ ነበረ። እንግዲህ ይህንን ይመስል ነበረ የጣሊያን ቆይታችን። አሁን እንደምታዩት እዚህ ጋር ማክሰኞ ዕለት ነበረ። እንደምታዩት ገና ያው የመጀመሪያ ቀን ሁለተኛ ቀን ነበረ ማለት ነው። ያው የዲጄውን ቦታ እያስተካከሉ እንደገና ደግሞ የተለያዩ ሱቆች ያው እቃቸውን እያስተካከሉ ይገኙ ነበረ። በጣም ደስ ይላል። አንዳንዶቹ ደግሞ ያው እየሸጡ እንደዚህም ጉራግኛቸውን እየጨፈሩ በቃ ደስ ይላል። እንደ መጀመሪያ ቀን ያው የሁለተኛ ቀን ነበረ እና ደስ የሚል ነበረ። በአጠቃላይ እንግዲህ በትንሹ የጣሊያን ቆይታችንን በዚህ መልኩ አቀረብኩላችሁ።